ቀጣን ማን ነው እኮ ነው ሁሉ እኛን እንደዚህ አደረገን እኛን እንደዚህ አደረገን ምንድነው እኛን እንደዚህ አደረገን እኮ ምን ነው አቃጠልከኝ መቃጠል ማለት ምንድነው አቃጠለኝ እንዴ መስቀል እኮ ነው አቃጠለኝ አንተ መናፍቁ መስቀል ታምን የለ እንዴ አቃጠልከኝ አይደለም መስቀል ታምን የለም ወይ መናፍቁ ውሸት ነው እምነት የሌለበት መስቀል ነው ማለት እንዴት እምነት የሌለው በቃ እንጨት ሰው እንደዚህ ስላደረገ መስቀል ነው እንዴ እንጨት እንደዚህ አድርጎ ስለ መስቀል አስመስሎ ስለመጣ ይሄም ብረት እኮ ነው አይ እሱ ያው እግዚአብሔር ኃይል ነው እንዴ እግዚአብሔር ይሄ እኛን እዚህ ጣለን ማለት ነው ወዴት ትጠጋላችሁ ወዴት ነው አይ ተቃጠለን አይደለም ወዴት ነው ይሄ ሁሉ መጨማደድ ምን አስፈልገ አትንካን በሱ ቤቱ አሁን በያዝከው ታዲያ አልነገራላችሁ እኮ ድሮ ያኔ መሳሪያ ያልነበረበት ጊዜ የነበረውን እውነት መናገር አቃታችሁ በጥበብ ነው ያሸነፉን በምን ጥበብ በሁሉንም በፈጠረው እኛን ባባረረን ማን ነው ስሙ እግዚአብሔር በእግዚአብሔር ጥበብ ነው ያሸነፏችሁ አዎ ታዲያ እነሱን ዛሬ መጥራት እኮ ለትውልዱ ኩራት ነበር እነማንን ቅዱሳንን ለምሳሌ አቡነ ገብረ መንፈስ ቅዱስ አቡነ ተክለ ሃይማኖት አቡነ አረጋዊ ዘርና ጎሳ ሳንለይ የግብፁ ቅዱሳን ኢትዮጵያውያን መተው የኢትዮጵያ ደግሞ ግብፅ ሄደው ሁሉም በእግዚአብሔር አምነው ዲያብሎስና ሰራዊቱን አሸንፈው ትውልድን ባርከው በሄዱት አምላክ ስም ማመስገን ምንድነው ችግሩ እኛ ማታለል ነው ስራችን ማታለል ነው ልባችን መንፈሳቸውን ወስደናል እነሱ በአፍ ቢለፈልፉ ምን ዋጋ አለው መንፈስ መውሰድ ማለት ነው አዎ በቃ ውስጣቸው የለም እና ዝም ብሎ በአፍ ቢያወሩ አይሰግዱ እንደናንተ አይጸልዩ ምን ዋጋ አለው በቃ የለም እኮ እነሱ ስላሉ አይደለም እኮ ስላሉ ነው እንደሚሆነው አይደለም ስለተባለ አይደለም እኮ ስራም አለ እኮ አይደል እንዴ በቃ በስራ ካልገለጣችሁት አይሆንም በስራ የተገለጠ እምነት ነው ትልቅ በቃ እሱ ለኛ በቃ ጻር ነው አይሆንም ሁለቱ ከተገናኘ ቃኛ በቃ ያ ነው ጥበብ ያ ነው በቃ ያ ነው እንጂ ሌላ ተራኮኔ መሳሪያ ታንክ ብዙ እንትን አይደለም ብዙ እንትን የሚለው ነገር እሱ ብሎ ነው እሺ በቃ ተዘጋጅ እሺ ምን መልእክት አላችሁ ወይ ለሰይጣኑ ወይ ለህብረተሰቡ ምን መልእክት አላችሁ ያው እኛ እንሄዳለን ዛሬ እናንተ ግን ብዙ ትሆናላችሁ ማ የቀሩ ሰዎቹ ነው እዚህ ያሉትን ሰዎች እነሱ ሁሉ ምን ነው ይሄ ሁሉ ምን አመጣ አይደለም ምንድነው ይሄ ሁሉ መሽመድበር ምን አመጣ ይሄናል ዘመን አቃጠልከን ይሄናል ዘመን ኖራችሁ አይደል አቃጠልከን ተለክተናናቀም ተደብቀን ነው የምንኖረው እንዴት በቃ አልታወቀም አዎ ዛሬ ነው ለብዙዎቻችሁ እንዲህ አይነቱ የመናፍስት ትግል የድራማ ህይወት ይመስላችኋል ይሄ ደግሞ ረጅም ዘመናት ስተን የቆየንና ለዲያብሎስ አሰራር እና የግፍ ጥፋቶቹ እጅ ሰተን ራሳችንንም በተለያየ አይነት መንገድ የጥፋት ግፍ ውስጥ ገብተን ሊናችን እና የመንፈሳችን በረከት ከውስጣችን ስለተሟጠጠ ግምታችን በሰብዕና ላይ ያለውን አደጋ አቃለን የማያት ቲያትር አይነት ነው የምንገምተው ይሄ እንዲህ አይነት ልማዶቻችን ደግሞ ለዘመናት የቆዩ ስሜቶቻችን ሆነው ቆይተዋል በእምነት ላይ ያለን መንፈሳዊ ፋይዳና ዋጋውም ከአእምሮአችን ውስጥ በመንፈስ ተጠራርጎ ስለወጣ ባዶ ቤትና ባዶ ህሊናን ሊገባበት የሚችለው ነገር እንዲህ አይነት አዘበራርቀን ማየት ነው አስተካክለን የማየት አቅም የሚመጣው ከእምነት ውስጥ በሚመጣ ጉልበት ነው በአምልኮት በሚገኝ በረከት ነው አስተካክለን አለማየት ደግሞ በዚህ በቲዮሪው ዓለም ውስጥ ስንደናቆርበት የቆየ ልብና ህሊና ስላለን ለእምነት የምንሰጠው ዋጋ በተዘበራረቀና በጥላቻ መንፈስ ውስጥ
ስለኖርን ቶሎ ሊገባንና ልንረዳው አንችልም። ግን በኑሯችን ውስጥ ብዙ ጎደሎች፣ በህይወታችን ውስጥ ብዙ ችግሮች፣ በባህሪያችን ውስጥ ብዙ ጥፋቶች ትልቅ ቦታ ይዘው ሲያምሱንና እንደ ሀገርና እንደ ህዝብ እንደ ታሪክ ስንፈተን የኖርን መሆናችን ግልጽ ነው። በኑሯችን ሁሉ የሚታየው እውነት ይሄው ነው። እሺ አሁን ትሄዳላችሁ። አትሄዱ? ምን ነው እንድቅልስልስ አላችሁ? እሺ ተንበርከኩ፣ ባጥናቱ ከሰውነቱ ላይ ቶሎ ፈጠን በል። ምን ያህል ገንዘብ አጥፍታችሁበታል እስከ ዛሬ ድረስ? ከ1.5 ሚሊዮን ብር በላይ ጨርሰናል። 1.5 ሚሊዮን ብር 1.5 ሚሊዮን? አዎ። ምኑን ኖረው ታዲያ ይሄ ሁሉ ብር ጨርሰናል? ቃና በሉ። ምኑን ኖረው ታዲያ እንደዚህ አክስታችሁት ነበር? አዎ። እንዴት አድርጋችሁ? አላበላም አናስበላም ማለት። ታዲያ ምንድን ነው የሚበላው? ጫት። ለጫት ቃሚዎች ምን ምክር አላችሁ? በራሳችሁ ሂዱ ማለት በራሳችሁ ሂዱ። በሱስ ዓለም ውስጥ ተኖሮ እውነተኛ የሆኑ ነገሮችን ለማገናዘብ ያዳግተናል። በሱስ ውስጥ ያወቅነው እውቀት በጎ ነገሮችን ያሳየናል ብለንም መገመት አንችልም። በሱስ ውስጥ ሆነን የምንመራው ትውልድ እንደ ሱሳችን ስለምናስበው ከብዙዎቹ ራዕይ ጋር እንጋጫለን። ምክንያቱም ያሰብነው በሱሳችን ጥላ ውስጥ ስለሆነ ነው። በሱሰኝነት ትውልድ ውስጥ ኖረን ለሀገር፣ ለበረከት፣ ለተስፋ፣ ለራዕይ በቀጣይ ትውልድ ላይ ለሚቀመጥ እውነተኛ የሆኑ ይዞታዎች ላይ ትኩረት ለመስጠት አቅምም እናጣለን። ለምን? ሱሰኞች ስለሆን ፋይዳችን ኗሪ ሊሆን የሚችለው ለዛሬ ብቻ ነው። በምርቃና ስለምናስብ ዛሬ ሀገርም በምርቃና፣ ትውልድም በምርቃና፣ ትምህርቱም በምርቃና፣ እውቀቱም በምርቃና ስለሆነ ለሚቀጥል የሚታይ ነገር የለንም። የምርቃና ውጤት ደግሞ ያው ዛሬ በጠቅላላ በህብረተሰባችን ውስጥ የሚታዩ ነገሮች ሁሉ ይሄንን መዘበራረቅ ያስከተለው የአመሉና የኢየሱስ ውጤት እውቀቶችም ጭምር መሆኑን ልንረዳና ልንገነዘብ ይገባል። እሺ ባጥናቱ አፍላይ ቶሎ ከሚስቱ ውስጥ ታጣሉታላችሁ? አዎ በጣም። ከልጁስ? በጣም። ለምን የምታጣሉት? በቃ ሰላማዊ ኑሮ እንዲኖር አንፈልግም። በቃ ጥሩ ኑሮ እንዲኖር አንፈልግም። ጥሩ ኑሮ እንዲኖር አትፈልጉም? አዎ። አሁን የመናፍቅና የዘር መንፈስ ናችሁ ያላችሁት። አዎ። እሺ ተዘጋጅ። አፍላይ ውጣ። እሺ በኢየሱስ ክርስቶስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም አሁን እኔ የምለው በቅዱስ ገብርኤል ስም በቅዱስ ሚካኤል ስም በወላዲተ አምላክ ስም ማለቴ አንተ የመናፍቁ መንፈስ እንደዚህ ማለቴ ነውር ነው? ለእኛ ነውር ነው። ለምን? በእነሱ አድርጎ ነው የመጣው ወደዚህ ወደ ምድር የመጣው በእናቱ አድርጎ ነው። ስለዚህ እንዴት የእናቱን ስም መጥራት ነውር ነው ማለት ነው? በቃ በሷ ነው ብዙ ነገር የመጣብን። እሺ በቃ ስለዚህ ነውር ነው። ስለማንወዳት ነው። በሷ አድርጎ ነው የመጣው። በሷ አድርጎ ነው የመጣው። ማን ነው የመጣው በሷ አድርጎ? ልጁ ማን ነው? ሌላ ቦታ ላይ ኢየሱስ ትሉ የለ እንዴ? ኢየሱስ ክርስቶስ። ስለዚህ በመላእክትም መጠራቱ፣ በድንግል ማርያም መጠራቱ፣ በአቡነ ገብረ መንፈስ ቅዱስ ማለቱ ምንድን ነው? ነውር ነው? ሰው እንዲድን አንፈልግም። እነዛ ነው ሰዎች እንዲያሳድዱን አንፈልግም። የምንኖረው ሰዎች ውስጥ ነው። እነሱም ከጠሩ እኛ መኖር አንችልም። ስለዚህ መጥራት የለብኝም እኔ። በቃ አንተ ልጠራ ትችላለህ። ሌሎቹ ግን ያኔ እንዳይጠሩ ነው የኛ ታክቲክ ነው። እነሱን እንዳይጠሩ አንዳንዴ የቀደሙ ታሪኮችን ስናጥላላ ዛሬ የጨበጥነው እውነት ምን እንደሆነ ማረጋገጫ በሌለበት ሕይወት ነው። መድኃኒታችን ኢየሱስ ክርስቶስ በመጣ ጊዜ የዳዊት ልጅ ሆይ ማረኝ ብሎ ሲጮህ የነበረው በርጤሜዎስ
የዳዊት ልጅ ማለቱ ዳዊትን በጠራበት ጊዜ ኢየሱስ ክርስቶስ ቆሞ ዳዊትን ለምን ጠራህ አላለውም። ከታሪክ